ነው። ተጨንቃ አታስጨንቃቸው። በተለይ ሴቶቹን አታስጨንቋቸው። ስታወሯቸው ሴቶቹ ከመለሱላችሁ ኮንግራጁሌሽን፣ ኳርተር ፋይናል አልፋችኋል። ቀሪ ወደ ሴሚ ፋይናል እና ፋይናል ነው። እሱ እንዳያያዝ የሚወሰን ነው። አንዳንዶቻችሁ ገና በአንድ ቀን ትውውቅ ፕሮፖዛል ታቀርባለህ። ጭንቀቱን ምናምን ያመጣል። ሃይ ስትላት ሃይ ብላ ለመለሰችልህ ሴት እንደዚህ እኮ እያሳደዱኝ ምናምን እንደዚህ ምናምን እንደዚህ ምናምን ተበቃ ገንዘብ አትበል። ከእሷ ጋር ከመተዋወቅ በፊት በጭንቀት ውስጥ ነበር ካራ የነበርከው። ተረጋጋ እስኪ ወንድም። ጥሩ ጥሩ ነገር ንገራት፣ ተስፋ ስጣት። አንተን በህይወቷ ብታስገባ ልታገኛቸው የምትችላቸውን ልዩ ልዩ ጥቅሞች ንገራት። ከተማመኑብህ ይመጣሉ፣ ይጎበኙሃል። እንደዛ ነው ማድረግ ያለበት። እሺ ቀሪው ለእናንተ እኔ አደርሳለሁ። ትዋጋለህ አንተ። እሺ ለማንኛውም ሁላችሁንም ሰላም ብያለሁ። ክብራትና ክብራን ወደ ዋናና ጉዳዮች እንሄዳለን። የሃይማኖት ሰዎች ካሉ ይልኩልኛል፣ ሼር አድርጉላቸው። እሺ ዛሬ በሀገራችን ከአትሌቶች አደባባይ የሰማነው ወሬ እጅግ የሚያሳዝን ነው። የዚህ ወሬ አድራሹ ይስሐቅ ነው። የሃትሪክ ስፖርት ባለቤት ነው። ይስሐቅ ነው ይህን የጻፈው። እንደ ይስሐቅ አጻጻፍ ከሆነ ግን ገዳዩም አትሌት ሟችም አትሌት መሆኑን ነገረን እንጂ የሟቹን ወይም ደግሞ የገዳዩን ስም አልነገረንም። እንደምታውቁት ከቅርብ ጊዜ ወዲህ አትሌቲክስ ውስጥ ልዩ ክፍፍል ገብቷል። ማንም ሊያስታርቀው የማይችል መንግስት ጣልቃ ካልገባ በስተቀር በዓለም አደባባይ ላይ ባንዲራችንን የሚያውለበልብ ብቸኛው ስፖርታችን አፈር ከድሜ መብላቱ ነው። ለዚህ ደግሞ ሁላችንም ኃላፊነት አለብን። አትሌቶች ከስልጠና ጀምሮ አብዛኞቹ በግላቸው ነው የሚሰለጥኑት። አብዛኞቹ በባሎቻቸው ነው የሚሰለጥኑት። አብዛኞቹ በተናጠል ነው የሚሰለጥኑት። የግሩፕ ወርክ የላቸውም። የቡድን ስራ የላቸውም። እንደምታውቁት በቡድን አይሰበሰቡም። በቡድን ትሬኒንግ አይሰሩም። ባለፉት ውድድሮች ብዙ ነገር ታዝበናል። አንደኛው ኢትዮጵያዊ አንደኛውን ጎትቶ ሲጥለው አይተናል። አንደኛው ኢትዮጵያዊ ሌላኛውን ሲጠልፈው አይተናል። መተት፣ ድግምት፣ የሰይጣን ጉዳዮች እዚሁ አትሌቲክስ ውስጥ እንደገባ እንሰማለን። ጫማዬ ውስጥ ምላጭ አስቀመጥሽ፣ ጫማዬ ውስጥ የቆቅ ጭራ አስቀመጥሽ። እንዴት ነው የቆቅ ጭራ ደግሞ ጫማ ውስጥ ተቀመጠ? ካልሲ ውስጥ አስቀመጥሽ። ሲጀምር ቆቅ እንዴት ይዘው ነው? የቆቅ ጭራ ይሁን የዶሮ በምንድን ነው ደግሞ የሚታወቀው? ልዩ ልዩ ነገር ነው የምንሰማው። ይሄ ስፖርት ውስጥ ገብቷል። በተለይ ስፖርቱ ቡድንተኛ ሆኗል። ስፖርተኞቹ ሴቶቹ የሚያገቡት ባል ስፖርተኛ ይሁን አይሁን አሰልጣኛቸው ነው። እዚህ ውድድር ላይ በሚቀጥለው ውድድር ላይ ተወዳዳሪ ገንዘብ አለው ይላል። ለሀገር ደግሞ የሚጠቅም ውድድር ላይ ደግሞ እንዳይሳተፉ ያደርጓቸዋል። ጾላባት ገንዘብ መተማመን ጠፍቷል። ብሔራዊ ቡድን ላይ ጥሪ ሲቀርብ ሆቴል አይገቡም፣ ዘግይተው ነው የሚመጡት። አንድ ላይ አይመገቡም፣ አንድ ላይ አይሄዱም። ይሄ ምንድን ነው ጎበዝ? አንድ ጽሁፍ ነበረ፣ የቆየ ጽሁፍ ነው፣ የዲያቆን ዳንኤል ክብረት። ድሮ እንደምታውቁት ዳንኤል ክብረት መጽሔቶች ላይ፣ አዲስ ነገር ጋዜጣ ላይ፣ ሮዝ መጽሔት ላይ አሪፍ እንትኖችን ይጽፋል እና አንድ ማረሳው ጽሁፍ ነበረው። የኛ ፍቅራችን የሚዛቀው ከባዶ አቁማዳችን ነው የሚል። እዚህ ጽሁፍ ላይ ስንፋቀር የኖርነው በድህነት በነበርንበት ሰዓት ነው ይላል። ብዙ ጊዜ አይታችሁ ከሆነ በድህነት ውስጥ የነበሩ ጓደኛሞች ተካፍለው ይበላሉ፣ ይተጋገዛሉ፣ አንተ ትብስ አንቺ ትብስ ይባባላሉ ምናምን። ዘሞመንት ያችን ችግር ስናልፍ ጸብ ይጀምራል ይላል። ይሄ እውነት ነው። አትሌቲክሳችን፣ እግር ኳሳችን፣ በተለይ እግር ኳሳችን ለምሳሌ ገንዘብ ባልነበረው ሰዓት እግር ኳስ ተጫዋቾች ፍቅር ነበሩ፣ ፍቅር በፍቅር ነበሩ።
አብረው ይበላሉ፣ አብረው ይቀመጣሉ፣ ልብስ ይቀያየራሉ። ትንሽ ኳስ ላይ ገንዘብ ሲመጣ መተት የሚባል ነገር መጣ። ክሮስ ሲያደርግ የተጣመመበት ሁሉ መተት አድርገውብኝ ነው ይላል። ፔናልቲ የሳተው ሁላ አዙረውብኝ ነው ማለት ጀመረ። ያዞረብኝ እንትና ነው፣ መተት ያደረገብኝ እንትና ነው ይባባላሉ። ልክ እንደዛውን አትሌቲክስ ውስጥም እንደዚህ አይነት ነገሮች ገብተዋል። እግዚአብሔር ይገሳቸው። እኔ እንዴት እንደሆነ አላውቅም። አሁን በእነ ኃይሌ ጊዜ፣ በእነ አሰፋ መዝገቡ ጊዜ፣ በእነ ገዛኸኝ አበራ ጊዜ ኢማጂን ኢቨን ወደነ አበበ ቢቂላ ዘመን ብንሄድ ወደነ ማሞ ወልዴ ወደነ ምሩጽ ይፍጠር ፍቅር ነበራቸው እኮ። አሁን ለምሳሌ እና አበበ ቢቂላ እነ ምሩጽ ይፍጠር እነ በላይነህ ዲንሳሞ ምናምን። አሁን በላይነህ ዲንሳሞ አንድ ቀን ቤቱ ገብቼ ነበር በሆነ አጋጣሚ ለፕሮግራም። የተሸለመው ሳህን ኩባያ ምናምን ነው፣ ብዙ ብር የለውም። አሁን ብር ሲመጣ አትሌቶቻችን ግለሰባዊ ሆኑ እና ለሀገር የመሮጥ እንትናቸው ጥያቄ ምልክት ውስጥ ቀርቶ ለግል መሮጥ ጀምሮ ኢቨን በቅርቡ እንኳን አዲስ አበባ ላይ የተካሄደውን የአትሌቲክስ ውድድር አስመልክቶ ሁሉም ተመዘገቡ እንሮጣለን አሉ። መጨረሻ ላይ ግን ሁሉም ሳይሮጡ ቀሩ። ለምን ሲባሉ ቀጥሎ በግላቸው ብዙ ገንዘብ የሚያስገኝላቸው ሩጫ ስላለ ለዛ የተዘጋጁ ነው የሚል ነገር ሰማን። ለማንኛውም ይሄን ያነሳውላችሁ ለምንድነው ዛሬ የሰማነው ወሬ ከአትሌቲክሱ አደባባይ እጅግ አሳዛኝም አሳፋሪም ነው። ታሪኩን ልንገራችሁ። ታሪኩ እንደሚከተለው ነው። ድርጊቱ የተፈጸመው በሰንዳፋ ነው። ይስሐቅ የሃትሪክ ስፖርቱ አንድ አትሌት ሲል ነው የሚጀምረው። በይስሐቅ አጻጻፍ አንድ አትሌት የተባለው ሰውዬ ስሙ አይታወቅም። እኔ ነግራችኋለሁ። አንድ አትሌት በጥይት ተመቶ ህይወቱ ማለፉ ብዙዎችን አስደንግጧል አለ። አትሌቲክሱ ላይ የተፈጠረው በአጠቃላይ ምንድን ነው ለሚለው ከአትሌት ከሌላኛው አትሌት በተተኮሰ ጥይት የአንድ አትሌት ህይወት ጠፍቷል። ገዳዩ አትሌት ሟቹን አትሌት በጥይት ተኩሶ ገድሎ ሊያመልጥ ሲል በቦታው የነበሩ አርሶ አደሮች ተታኩሰው ሊይዙት ችሏል ነው የሚለው ይስሐቅ። ጉዳዩ አትሌቶች ከነመሳሪያቸው ትጥቅ እንደሚታጠቁ ታጣቂዎች ከነመሳሪያቸው ወደ ስፖርት መድረክ ላይ ወደ ልምምድ ሜዳ ላይ መምጣታቸውን የሚያሳይ ነው። ለግድያ ያበቃቸው ምክንያት ደግሞ እየተጣራ ነው ቢልም ይስሐቅ መጀመሪያ ይህን አትሌት ሄደው ጠየቁት። መተት አድርገህብኛል፣ አደንዝዘህኛል በሚል ነው። ሟቹ አትሌት ማን ነው ካላችሁ ይስሐቅ ግልጽ አድርጎ አላስቀመጠም የሃትሪክ ስፖርቱ። እኔ ግን በሰማሁት ነገ ከነገ ወዲያ የሚጣራ ነው። የ17 ዓመት ታዳጊ ነው። ስሙ ሰው መሆን ታሪኩ ይባላል። ለፔሩ የዓለም ከ20 ዓመት በታች አትሌቲክስ ዝግጅት እያደረገ ነበር። እዚህ እስከገባ ድረስ ይህ አትሌት እዚህ ቀኝ አይኑ ላይ እንደተመታ በጥይት መጀመሪያ መተው አንድ ሰው ሞባይል ነጥቆ የሄደ በዚህ በኩል ያለፈ አይተሃል ብለው ጠየቁት። አላየውም ሲል ግብ ተፈጠረ። በዛው ደበደቡት። ከደበደቡት በኋላ በሽጉጥ መቱት ነው የሰማሁት። ይሄ ነገ ከነገ ወዲያ ፖሊስም እዛ አካባቢ ያሉ ሰዎችም አጣርተው ሲነግሩን ከቤተሰብም በኩል እንሰማለን። ከአትሌቲክሱ መድረክም እዛ አትሌቲክስ ውስጥ ያሉ ሰዎች ሲናገሩም እንሰማለን። ለጊዜው ግን ዛሬ ተዳፍኖ የሰማችሁት ወሬ የ17 ዓመት አትሌታችን ሰው መሆን ታሪኩ ነው በጥይት የተመታው። የመቼው ስም ግን ለጊዜው አልታወቀም። መቼው ማን እንደሆነ አልታወቀም። ቴዲ ዘፋኙን በመተት ሯጩን በመተት ሌባውን በመተት ሁሉም በመተት አሁን አንዱ የሆነ ጊዜ የሆነ እዚህ ቲክቶክ ላይ የተወያዩ አረ ማይ ፍሬንድ በእናትህ ከቺኬ ጋር ስተኛ ረጅም ለመቆየት ፈልጋለሁ እና ምን ላድርግ ምናምን ሲለው የጅግራ ቅንድብ እሱን ጨቅጭቀ
በጎመን ዘር አድርገህ ጠጣ ይለዋል። የጅግራ ቅንድብ በቃ ሰው ይፈላሰፍባል። በቃ እውነት መስሎት አሁን ጅግራ ሲያሳድ ይኖራል ማለት እመነኝ ይለዋል። የጅግራ ቅንድብ እንደ በቃ ጨቅጨቃ ከጠጣ በመጀመሪያ ዙር 4 ሰዓት ትቆያለህ ይለዋል። እንትን እኮ ነው እምነት ነው እኮ ይሄ። በቃ ዝም ብሎ አእምሯችን ላይ ኢንስቶል የሚያደርጉት ነገር እኮ ነው። ስፖርት ኢንዲቪጁዋል የግለሰብ ጥረት ውጤት ነው። ምንም ማረክ ምንም ብቃት ከሌለህ ምንም ማድረግ አትችልም። ነጋዴ ምናምን ከሆንክ አይ ዶንት ኖ እኔ እንዴት ሊሆን እንደሚችል አላውቅም። እኔ በዚህ አላምንም፣ በፍጹም አላምንም። እግዚአብሔር የእጆቻችን ስራ ይባርካል። ከሰራ ከደከም ከለፋ ስማርት መሆን አለብህ። እንዴት መሸጥ መለወጥ እንዳለብህ ካወቅ እንግዲህ እኔ ማመልከው እግዚአብሔር የእጆቻችሁን ስራ እባርካለሁ ይላል። እኔ ማምነው ያንን ብቻ እናንተ በጽድቅ ተመላለሱና ጠይቁኝ ይላል። አንተ ብቻ በጽድቅ ተመላለሱ ፈትኑኝ ይላል እግዚአብሔር አይደል ይላል። እኔ በዛ አምናለሁ። እግዚአብሔር እረኛዬ ነው ለማለት ራሱ መጀመሪያ በግ መሆን አለብን። አንዳንዶቻችን እኮ ተኩላ ሆነን ነው እግዚአብሔር እረኛዬ ነው የምንለው። ለተኩላ እረኛ የለውም። መጀመሪያ በግ ሁን። ልክ ነው። እኔ አይ ዶንት ኖ እኔ ሰባኪ አይደለሁም፣ ግን የሚገባኝን ነው የምነግራችሁ መሀል ላይ። ስለዚህ ይሄ ከእግዚአብሔር ጋር ሆናችሁ ማሰብ መጥፎ ነገር ነው፣ ይበተናል። ሁለተኛ ሰው ላይ ክፉ በማድረግ ሰው ላይ ክፋት አድርጌ ይሳካልኛል ካልክ እግዚአብሔር እስከ 70 ድረስ 7 ትውልድህ ዋጋ አስከፍላል። እግዚአብሔር ያያል፣ የሚያይ የሚሰማ አምላክ ነው ብዬ አስባለሁ። የሚሰማ የሚያይ አምላክ ነው። እየለፋችሁ ያላችሁ እኮ አላችሁ። አንዳንዶቻችሁ 2 ሰዓት የምተኙ፣ አንዳንዶቻችሁ 3 ሰዓት የምተኙ፣ አንዳንዶቻችሁ ቀን ማታም በቃ እንቅልፍ ተዘብራርቆባችሁ የምትለፉ እንዴ! ታዲያ የእናንተ ጉዳይ እንዴት ሊሆን ነው? እዚህ ጋር በጎን የቆቅ ቅንድብ የጅግራ ቅልጥም ምናምን ይዘው በሌሊት የሚንከባከቡ ሰዎች በአጭር ህይወታቸው ከተለወጠ እናንተሳ ፌር አይሆንም ማለት ነው። ስለዚህ ብቻ እናንተ በጽድቅ መንገድ ተመላለሱ። እግዚአብሔር የዘገየ ቢመስልም ይመልሳል የሚል እምነት አለኝ። እሺ፣ ለማንኛውም ይሄ ከመተትና ከድግምት ጋር በተያያዘ ነው። አትሌቱን ተኩሶ የገደለው የሚያሳዝን ነገር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኖቿ ሲገደሉባት፣ ቸርች ሲቃጠል፣ ረጅም ዓመት ያስቆጠሩ ቅርሶች ሲወድሙ፣ ሲዘረፉ ብዙ ጊዜ ድምጿን ስታሰማ ኖራለች። የሕግ ያለ እባካችሁ ስትል ኖራለች። አሁንም በፓትርያርክ አቡነ ማትያስ በኩል አርሲ ላይ ለተፈጠረው ነገር መግለጫ ወጥታለች። ትላንትም እንደዚህ የወጣው መግለጫ ነግሬያችሁ ነበረ። ፓትርያርክ አቡነ ማትያስ በአርሲ ለተሰነዘረው ጥቃት አብያተ ክርስቲያናት መቃጠላቸውንና መዘረፋቸውን ጠቅሰው በምዕመናን ላይ የደረሰውን ጥቃት በማስቆም ወንጀለኞች ለሕግ እንዲቀርቡ አሳስበዋል። የሃይማኖት ሰዎች ምን እንደሚያደርጉ ያውቃሉ። የሃይማኖት ሰዎች ወደ እግዚአብሔር ይጮኻሉ። እግዚአብሔር የሚሰማ የሚያይ አምላክ ነው ብዬ አስባለሁ። የሚሆነውን ነገር ያያል። እቺ ቤተክርስቲያን በተደጋጋሚ ስናገር እንደምታውቁት እንደሰማችሁት
ሀገር ተወረች በሚባልበት ሰዓት ከፊት ከአርበኞች ፊት ቀድማ ስትዋደቅ ሀገር ስትጠብቅ የኖረች ናት። ህዝብ ስታስተባብር የኖረች ናት። ሁላችንም በመፍራትና በመንቀጥቀጥ ልናከብራት የሚገባ ቤተክርስቲያን ናት። ቤተክርስቲያን ምንም ጥያቄ የለውም። ማንንም ምንም ማለት ምን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያን እንደ ሀገር ጠብቆ በማቆየት ረገድ ዋጋ ከፍላለች። ከአርበኞች እኩል፣ ከተኳሾች እኩል፣ ከወታደሮች እኩል ምዕመኖቿን አስከትላ በዱር በገደል ስትዋደቅ ኖራለች። ምላሿ ይሄ ሊሆን አይገባም። በዚህ ጉዳይ ላይ ሁላችሁም የእምነት አባቶች፣ ልዩ ልዩ እምነት ውስጥ ያላችሁ ሰዎች እንደየእምነታችሁ ይሄን ነገር ማውገዝ አለባችሁ። አሁንም ካላችሁ የእምነት ትክክለኛ መንፈሳዊ ሰዎችን፣ ፖለቲከኞችን ሳይሆን መንፈሳዊ ሰዎች ካላችሁ አርሲ ላይ ለተፈጠረው ነገር የምትሉት ነገር ካለ ለእናንተ እድል ሰጥቼ የተወሰነ ነገር እንድትሉ እፈቅድላችኋለሁ። ነው ፖለቲከኞች አይደላችሁም፣ ለሃይማኖት ሰዎች ብቻ ማለት ነው። በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን። እሺ፣ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በአርሲ ሀገረ ስብከት በምዕመናንና በቅድስት ቤተክርስቲያን ላይ የደረሰውን ጥቃት በማስመልከት አባታዊ የሐዘን መልእክት ያስተላለፉ ሲሆን የፓትርያርኩ ልዩ ጽሕፈት ቤት ባወጣው መግለጫ መሰረት በጥቃቱ በርካታ ምዕመናን በግፍ መሰዋታቸውን፣ በመቶዎች የሚቆጠሩ ወገኖች ከቀያቸው መፈናቀላቸውን ቅዱስነታቸው ገልጸዋል። በአርሲ ሀገረ ስብከት በአስኮ፣ በሸርካ፣ በህንቆሎ፣ በዋቤና በሙናሴ ወረዳዎች የተፈጸመው ጥቃት ቤተክርስቲያናችንን በእጅጉ እንዳሳዘነና 100 ዓመት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን መቃጠሉን በመግለጫው እንገልጻለን ብለዋል። የካራ ኩፍቴ መድኃኔዓለም ቤተክርስቲያንም በተመሳሳይ ሁኔታ መዘረፉ ታውቋል። የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባቸው የጸጥታ አካላት የጥቃት ሰንሰለቱን በአስቸኳይ በማስቆም ወደ ሰላማዊ ህይወታቸው እንዲመለሱ ቤተክርስቲያኗንም ከጥቃት እንዲታደጉ አሳስበዋል። በየመዋቅሩ ያሉ ኃላፊዎች ወንጀለኞችን ለህግ ማቅረብም እንዳለባቸው ጠይቀዋል። ኃላፊዎች ከታሪክ ባለዕዳነት ይድኑ ዘንድ በስልጣን ዘመናቸው ለዜጎች ደህንነት ዋጋ እንዲከፍሉም ጠይቀዋል። መላው ኢትዮጵያውያንም በወንድማማች መንፈስ ተጋግዞ የተፈናቀሉ ወገኖችን በመደገፍ እና በጸሎት ከቤተ ክርስቲያን ጎን እንዲቆሙ ጥሪ አቅርበዋል። ቤተ ክርስቲያናችን ለሰላም፣ ለይቅርታና ለሰው ልጆች ክብር ሁልጊዜም እንደምትቆም ጽሕፈት ቤታችን ይገልጻል ብለዋል። አምላክ የሞቱትን ነፍሳቸውን በመንግስቱ እንዲቀበልና የተጎዱትን እንዲያጽናና ቅዱስነታቸው ተመኝተዋል። ይሄ አርሲ ላይ ከተፈጠረው ጋር በተያያዘ ነው። እዚህ ጋር ያላችሁ ሰዎች ላስገባችሁ ነበር። መንፈሳዊ ከሰኞ እስከ ሰኞ ስትጸልዩ፣ ስትጾሙ፣ ቃል ስታካፍሉ፣ ቲክቶክ ላይ ስታስተምሩ፣ ሶሻል ሚዲያ ላይ ስትሰብኩ የምትውሉ ሰዎች ማቃችሁ ቢሆን አስገባችሁ ነበር። አብዛኞቻችሁ ፖለቲከኞች ናቸው። ለማንኛውም በዚህ አጋጣሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚደርሰውን ጥቃት የሚመለከታችሁ አካላቶች አጥፊዎችን ተከታትላችሁ ለፍርድ እንድታቀርቡ በዚህ አጋጣሚ እኔም ለመናገር እፈልጋለሁ። በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተደጋጋሚ ጊዜ አንገቷን የሚያስደፉ የሚያሳዝኑ ተግባራቶች ይፈጠሩባታል። ይህም ነገር በአስቸኳይ የሚቆምበት መንገድ እንዲፈጠር በዚህ አጋጣሚ ድምፄን ለማሰማት ፈልጋለሁ። እሺ ክብራትና ክብራን፣ ይሄ እያደገ የሚሄድ ነገር ስለሆነ በተደጋጋሚ
በየጊዜው አዳዲስ ነገሮች ሲኖሩ የሟቾችም ቁጥር እየጨመረ ከሄደ ከመንግስትም በኩል ይህን አስመልክቶ የሚሰጡ መግለጫዎች ከፖሊስም በኩል ካሉ ወደ እናንተ ማድረስ ይሆናል። ምርጫ 2018 አሁንም አልበረደም። አሁንም መነጋገሪያ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫውን ውጤት በ10 ቀናት ውስጥ ይፋ አድርጋለሁ። ቆጠራዎች እየተጠናቀቁ ነው። ስለዚህ በትዕግስት ጠብቁኝ ሲል የአፍሪካ ህብረት አዎንታዊም አሉታዊም መግለጫ ሰጥቷል። ትዝብቱን አስቀምጧል። የአውሮፓ ህብረት እንደዚሁ አዎንታዊም አሉታዊም ሞሮፍ የአውሮፓ ህብረት ይበል የሚያሰኝ ነው በሚል መግለጫ ሰጥቷል። ሀገር በቀል ድርጅቶችም እንደዚሁ ቅሬታቸውን ያሰሙበትን መግለጫ አሰምቷል። በአጠቃላይ ምርጫ 2018 ወይም ደግሞ 7ኛ ዙር ሀገራዊ ምርጫ አሁን ባለው ሁኔታ አይ ቲንክ ነገሮች እየጠሩ ስለመጡ እንዴት ታዘባችሁት? እንዴት ነበር? ለምሳሌ ከዚህ ከምርጫ ጋር በተያያዘ የድምፅ መስጫ ክፍል ድረስ ተገብቶ የመራጮች የድምፅ አሰጣጥ ሚስጥራዊነት ሲጣስ ታዝቤያለሁ ሲል የመጀመሪያው መግለጫ ያወጣው ህብረት ነው። ህብረት ዛሬ ይፋ ባደረገው የመጀመሪያ ደረጃ ትዝብቱ የመራጮች የድምፅ አሰጣጥ ሚስጥራዊነትን በተመለከተ የታዘባቸውን ድርጊቶች ነው ይፋ ያደረገው። ሪፖርቱን ያቀረቡት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ህብረት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ህብረት ማለት ነው። ለምርጫ በመታዘባቸው ምርጫ ጣቢያዎች ይህ ሚስጥራዊነት እንዲታዘቡ እድል እንደከፈተላቸው የተናገሩት ከታዘባቸው ነገሮች መካከል 2506 የድምፅ መስጫ ጣቢያዎች 151 በሚሆኑ ጣቢያዎች ከ1 እስከ 10 መራጮች ላይ የድምፅ አሰጣጥ ሚስጥራዊነትን የሚጥሱ ተግባራቶችን ታዝቤያለሁ ብሏል። በ18 ጣቢያዎች ደግሞ ከ10 በላይ መራጮች የድምፅ አሰጣጥ ሚስጥራዊነትን መጣሱን ህብረቱ ታዝቧል ሲሉ የህብረቱ የቦርድ ሰብሳቢ አቶ ሳህለ ስላሴ አበበ ናቸው የተናገሩት። ይህ ጥሰት የተስተዋለው መራጮችን ተከትሎ ወደ ድምፅ መስጫ ክፍል በመግባት ወይም ምልክት የተደረገበት ወረቀት ለማየት መጠየቅን የመሳሰሉ ባሉ ሁኔታዎች ያካተተ መሆኑንም ሪፖርቱ አመላክቷል። ለምሳሌ ድምፅ ስትሰጡ ድምፅ ሚስጥራዊ ነዋል። እልፈኛችሁ ውስጥ ትገባላችሁ። ቀበሮ ከሆነ ቀበሮ፣ ዶሮ ከሆነ ዶሮ ላይ ነው ምልክት የምታደርገው። እንደ ህብረቱ ትዝብት ከሆነ ግን ልክ እልፈኛችሁ ውስጥ ገብታችሁ ድምፅ ልሰጡ ስትሉ ተከትሏችሁ ይመጣሉ። እነማን ናቸው? ወንድሜ እዚህ ላይ ኤክስ አደርጋለሁ ብለህ ስርዓተ ቀብሬ ይፈጽማል ይላል። እንዲህ አሳይቶ ሊሆን ይችላል። እንደ ህብረቱ መግለጫ ከሆነ መርጣል። አልመረጥኩም ገና ለመርጥ ነው። ምን ነው የምትንጠራረው? ማን ልትመርጥ እንደሆነ ያስታውቃል። ይሄን መርጣለሁ ብለህ ምናምን የሚሉ ነገሮች ሊሆኑ ይችላሉ። አንተ ደግሞ ከቅድም ጀምሮ ሰልፍ ላይ ስትቅለበለብ እያየው ነው። አንተ ወረቀትህ መርጣል ሂድ። እንዲህ ያለ ነገር ሊሆን ይችላል። ይሄን የታዘበው ህብረት ነው። ሌላኛው ትኩረት ይሻል የተባለበት ነጥብ ከምርጫ ጣቢያ ኃላፊ ውጪ ተደጋጋሚና ያለ ፍቃድ የተደረጉ ድጋፎች ናቸው ይላል። በአዲስ አበባ፣ በአማራ፣ በኦሮሚያ፣ በማዕከላዊ ኢትዮጵያና በቤንሻንጉል እንዲሁም በሲዳማ ክልሎች በተጨማሪም በድሬዳዋ ከተማ አስተዳደር በሚገኙ 22 ጣቢያዎች ላይ ያለ ፍቃድ የተደረገ ድጋፍ መደረጉን ህብረቱ ታዝቧል ወይም ታዝቤያለሁ ብሏል።
ታዛቢ ከተባሉ የታዘቡትን ሲናገሩ ውሸታሞች ሊባሉ አይገባም። ምክንያቱም ሁሉም ቦታ ታዝበው ነው የሄዱት። ከዚህ ጋር በተያያዘ በ19 የድምፅ መስጫ ጣቢያዎች ምርጫ አስፈጻሚዎች ለመራጮች ለአንድ ፓርቲ ወይም እጩ ድምፅ እንዲሰጡ ታዘው ነበርም ይላል ህብረት። ሌላው ህብረቱ 3373 ተቀማጭና ተንቀሳቃሽ ታዛቢዎችን ለዚህ ምርጫ አሰማርቻለሁ ብሏል። በተለያዩ የምርጫ ጣቢያዎች ላይ የተመለከታቸው የድምፅ መስጠት ሂደት የትዝብት ሪፖርቱን ባቀረበበት ወቅት ነው የተናገረው። ቀደም ሲል እንደነገርኳችሁ የህብረቱ የቦርድ ሰብሳቢ አቶ ሳህለስላሴ አበበ ናቸው ይህንን በንባብ ያቀረቡት። ህብረቱ ከታዘባቸው ሌላው ትዝብቶች መካከል 7723 የምርጫ ጣቢያዎች ውስጥ በድምፅ መስጫ ቀን በታዘባቸው 2487 የምርጫ ጣቢያዎች ውስጥ የምርጫ አስፈጻሚዎች ስለ ድምፅ አሰጣጥ ለመራጮች ሲያስረዱ ለሆነ ፓርቲና እጩ ድምፅ እንዲሰጡ ምክር እንደሰጡ ታዝበናል ይላሉ። ይሄ ለሆነ ፓርቲ የሚባለው ለማን ነው? ሌላው ህብረቱ ከታዘባቸው ትዝብቶች መካከል አቶ ሳህለስላሴ ዛሬ አዲስ አበባ ውስጥ በጽሁፍ ባቀረቡት ሪፖርት 130 ምርጫ ጣቢያዎች የመራጮች መዝገብ ላይ ያልተገኙና ካርድ ያልያዙ መራጮች እንዲመርጡ መደረጋቸውን ታዝቤያለሁ ብለዋል። ከዚህ ውጭም ህብረቱ በታዘባቸው የምርጫ ጣቢያዎች ላይ በ46 ጣቢያዎች ውስጥ ከ1 እስከ 10 ግለሰቦች መራጮች መዝገብ ላይ ሰፍሮ ድምፅ መስጠት እንዳይችሉ ተከልክለዋል ይላል። ይህን ያለው የኢትዮጵያ ሲቪል ማህበረሰብ ድርጅት ህብረት ነው። ሌላው በድምፅ መስጫ ጣቢያ ውስጥ ወይም በ200 ሜትር ርቀት ውስጥ የቅስቀሳ ምልክቶችና ቅስቀሳዎች መኖራቸውን በተመለከተም 11 ጣቢያዎች ውስጥ ወይም በ200 ሜትር ርቀት ክልል ውስጥ የፖለቲካ ፓርቲ ቅስቀሳ ምልክቶች፣ ቁሳቁሶች ወይም የቅስቀሳ እንቅስቃሴዎች መኖራቸውን ገልጸዋል። በግልጽ አሁን ህብረቱ ይህን ሪፖርት ሲያቀርብ ይህን ያደረጉት ቅስቀሳ ላይ ምናምን በተመለከተ ብልጽግና ነው፣ እናት ነው፣ ኢዜማ ነው፣ በግልጽ አልተናገሩም። ለማንኛውም እነዚህ ናቸው። የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ በቅኝ ያልተገዛችው የኩሩ ህዝቦች መገኛ የሆነችው ኢትዮጵያ ያደረገችው 7ኛ ዙር ሀገራዊ ምርጫ የሚደነቅ ነው ሲሉ አወድሰውታል። እሳቸው በተለያዩ የምርጫ ጣቢያዎች ተዘዋውረው በተመለከቱባቸው ቦታዎች ተስፋ ሰጪ፣ ለሌሎችም አፍሪካ ሀገራት ተምሳሌት የሚሆን ምርጫ ኢትዮጵያ አድርጋለች፣ ኢትዮጵያውያን ልትኮሩ ይገባችኋል ብለዋል። ትችቱን ብቻ ሳይሆን እንደገና በዛም በኩል ደግሞ የተነገረውን ማቅረብ አለብኝ። ተዘዋውረን በተመለከትንባቸው ምርጫ ጣቢያዎች በሙሉ ከተወሰኑ እንከኖች በስተቀር ከሞላ ጎደል የሚያረካ ምርጫ ተደርጓል ነው ያሉት ኡሁሩ ኬንያታ። እሺ አሁን ለፖለቲከኞች ያለው ዜና የጽምዶ ጉዳይ ነው። ጽምዶ ምንድን ነው? ያለየለት ጉዳይ ነው። ጽምዶ ጥንዶ ምናምን ነው የሚባለው። ዞሮ ዞሮ ጽም በሉት ጥ አላያንስ ነው። ከዚህ ጋር በተያያዘ የጽምዶ ጥምረት በርካታ የኢትዮጵያ ተቃዋሚ ቡድኖችን እያካተተ መሆኑ ተነግሯል።
በኤርትራና ህወሓት መካከል የተጀመረውና ጽምዶ በመባል የሚታወቀው አዲሱ የፖለቲካ አሰላለፍ አሁን ላይ በርካታ የኢትዮጵያ የታጠቁና የፖለቲካ ተቋሚ ቡድኖችን ወደ ማካተት እየሰፋ መሄዱን የተናገረው በአፍሪካ ጉዳይ ላይ ተአማኒነት ያለው ሪፖርትን በማቅረብ የሚታወቀው አፍሪካ ኢንተለጀንስ ነው። የአዲስ አበባውን ማዕከላዊ መንግስት የሚቃወሙት የህወሓት ትግራይ መከላከያ ኃይል አመራሮች በቅርቡ በሱዳን ወደብ ከተማ ፖርት ሱዳን ከተደረገ ስብሰባ ጋር በተያያዘ ብዙ መግለጫዎችን ማውጣታቸውን ይሄው ሪፖርት ያቀርባል። የኤርትራ ከፍተኛ ባለስልጣናትና ከሱዳን የጦር ኃይል ተወካዮች ጋር ለስብሰባ መቀመጣቸውን የተናገረው ቀደም ሲል ይህንን ንግግር ለነዚህ ታጣቂ ቡድኖች ወይም ደግሞ ከመንግስት በተቃራኒ ለቆሙ የፖለቲካ ኃይሎች ስስ ልብ እንዳለው የሚነገርለት የቀድሞ የቢቢሲ ኤዲተር ኢን ቺፍ ማርቲን ፕሎውትም ይህን ተናግሯል። አሁን ጥያቄው ወደ ገደለው ስንመጣ ማለት ነው። ወደ ገደለው ስንመጣ እሺ ጽንዶ አለ ይባል፣ በቃ ጽንዶ አለ። አሁን ለእናንተ የደወላችሁ ሐሳብ አስተያየት ለምሰጡ ሰዎችም ለተጻመዳችሁ ሜራ ቴንኪዩ ሜራ ቴንኪዩ ሜራ ከልብ አመሰግናለሁ ለ$10 የስቲከር። እግዚአብሔር እረኛዬ ነው ለማለት በግ መሆን ያስፈልጋል፣ ኃይለኛ ቃል ነው ብሎኛል። ቴንኪዩ። አሁን ለእናንተ ማነሳላችሁ ጥያቄ ቅድም በተናገርኩት ነገር ላይ ተማርኮ ደስ ብሎት የሸለመኝ አድማጭ ነው። አሁን ለእናንተ ማነሳላችሁ ጥያቄ ወደ ገደለው ስመጣ እኔ እንደ አንድ ኢትዮጵያዊ ስታይ ለኔ ካልክ መጻመድ አይደለም ለምን አትጋመድም? መጻመድ አይደለም ተጋመድ። እኔ አላይንመንቴ ከሀገሬ ጋር ነው። አላይንመንቴ ከሀገሬ ጋር ነው። ሀገሬን ብቻ ጠብቅ፣ ሀገሬን ብቻ አታፍርስ። በተረፈ መጣመድ አይደለም ለምን ስትጋመድ አትውልም? አይ ዶንት ኬር። ብልጽግናን አሽቀንጥረ ጣለው። ብልጽግናም ከቻለ ድምጥማጥህን ያጥፋው። በሀገሬ ጉዳይ ላይ ግን ከመጣ ማንንም አልምርህም። ኦ ቴዲ እኔ አንበሳ ሰጥቻለሁ ምናምን። ለምን እኔ አንበሳ አይደለም ዙን አታወርድልኝም? እኔ አይ ዶንት ኬር። እኔ በጣም ጠንካራ አቋም ላይ ነኝ። በስህተት ኢትዮጵያን ይሄ እንደ ሱዳን አፈርሳለሁ ብለህ በዛ ሞቲቭ እንዳትመጣ። በተረፈ 4 ኪሎ ያስገባኛል ካልክ የራስህ ጉዳይ። የምትመጣው ግን አንተም ስልጣን ላይ የምትቆየው ሀገሬን ከፍ ለማድረግ መሆን አለበት። እኔ ያ ነው የኔ እንትኔ። አይ ቲንክ ይሄ የሚቆረቆራችሁ የላችሁም። በዚህ ከማናችሁም ጋር ልጣላ። አይ ቴዲ ለምንድን ነው ሀገር ትፍረስ ሲባል ለምንድን ነው በማፍረስ ሂደት ውስጥ ማትሳተፈው ካልከኝ፣ ማይ ፍሬንድ አጸፋይ ከባድ ነው የሚሆንብህ። አንተ የራስን ትግል አራምድ። ሀገሬን በስህተት በመፍራትና በመንቀጥቀጥ ነው መተንተን ያለብህ። አመዶ ዞረህ የምትመጣው እዛ ሀገር ነው። የምትታገለው ኢትዮጵያን ከፍ ለማድረግ ነው የምትታገለው። ችግር አለ ብለሃል። ይህን ችግር ለመቅረፍ ነው። እችን ሀገር ወደ ከፍታ ወስዳለሁ ብለህ ነው። አሁን ያለው መንግስት ኦኬ ወደ ዝቅታ እየወሰዳት ነው ብለህ ስለምታምን፣ የዜጎችን ሰላምና ደህንነት እያስጠበቀ አይደለም ብለህ ስለምታምን ነው። ስለ ኢትዮጵያ ስትናገር የ130 ብሔር ብሔረሰቦች የምስኪኖች መኖሪያ ሀገር ናት። ዝም ብለህ በጩቤ የተቀደደ አፍን ይዘህ ከሀገር ውጭ ነፃ ኢንተርኔት አገኘው ብለህ ምስኪኖች የሚኖሩበት ሀገር ላይ አፍን መክፈት የለብህም። በጣም በሲሪየስ ነው የምቀያየማችሁ። በተረፈ ጽምዶ ያዋጣኛል ተጋምደ ምናምን እንደየ ፖለቲከኛ ናቸው። ጥያቄ ተጠይቃችኋል። ከማነሳላችሁ ጥያቄ መካከል በመጻመድ አሁን ያለው መንግስት መጣል ትችላላችሁ? አሁን ያለ መንግስትስ እነዚህ ቢጻመዱ
ትቋቋማቸዋለህ? መደውሉ ሰዎች በዚህ አውድ ነው። አዎ ተጻምደናል። ስብስቡ በዚህ አውድ እየመጣ ነው። ስብስቡ ኢትዮጵያን ገናናነቷን ለመመለስ ነው ምናምን በሚል እሳቤ ከሆነ ፖለቲካ ልትሰሩ ትችላላችሁ። ክብራትና ክብራን ለተወሰነ ለ1-2 ሰዓት ከእናንተ ጋር ቆይታ አደርጋለሁ። የምትደውሉ ሰዎች ይሄው እዚህ ጋር ስልክ ቁጥር አላችሁ። እኔ ዜናውን እየነገርኳችሁ ቆያለሁ። እዚህ ከላኩ መካከል ኦኬ የደወላለ አስገባችኋለሁ። ሄሎ ጤና ይስጥልኝ። ሰላም ብያለሁ ቴዲሻ። ይሰማል ድምጼ? ይሰማል ብዬ አስባለሁ። ይሄ ድምጽ እሺ፣ ያው ያንተ ድምጽ ይሰማል። እሺ፣ በየትኛው ጉዳይ ሀሳብ ለመስጠት ነው? ኦኬ፣ ይሄ በጽምዶ ባነሳው መጨረሻ አካባቢ ባነሳው ጉዳይ ኢንተረስት ስላደረገኝ ነውና በጽምዶ ጉዳይ። እሺ፣ እንግዲህ ተጻምደናል ብለው አንድ ጥያቄ ላንተ ነው ማቀርብልህ። የተቀረውን ግን ሐሳቤን ነው የምሰጠው። ከሐሳቤ ስጀምር እንጻመዳለን ብለው ህብረት ፈጥረው እየተንቀሳቀሱ ነው። ሐሳባቸውና ዓላማቸው ተጻምደን የንጹሃንን የኢትዮጵያን ህዝብ ጥያቄ እንመልሳለን ነው። የኤርትራን ህዝብ ምክንያቱም ኤርትራም ጽንዶ ውስጥ ኤርትራም ስላለችበት ነው። የኤርትራን ናሽናል ኢንተረስት እናስከብራለን ነው ወይስ የሁለቱንም ሀገር ናሽናል ኢንተረስት እናስከብራለን ነው? ወይስ ቤተክርስቲያን ይገብተን በየቤተክርስቲያኑ እናቃጥላለን፣ ንጹሃንን እንገላለን፣ ሀገር እናሸብራለን ነው? መንግስትን እኮ እያስፈራሩት ያለው እኮ ጽምዶ ብለን ተደራጅተን ንጹሃንን እንገልና ህዝብን እናነሳሳባለን እኮ። ድርድሩ እኮ ይሄ ነው። መንግስትንማ እንደማይጥሉት ግልጽ ነው። መንግስትን ፊት ለፊት ገጥመው ቢጥሉት ኖሮ ይሄውና እኮ 7 ዓመት ሙሉ እኮ ይጥሉት ነበር። በእንደዚህ አይነት መልኩ መንግስት አትቀይርም። በቃ ይሄ ጊዜው አልፎበታል። ያንን መቀበል አቅቷቸዋል። ምክንያቱም በ1870ዎች ውስጥ ስታክ አድርገው የቀሩ ህዝቦች ስለሆኑ ሰዎች ስለሆኑ ግለሰቦቹ አሁን ያለውን ጄኔሬሽን እና ስርዓት ፈጽሞ ሊቀበሉ አልቻሉም። ይሄ የትጥቅ ትግል ምናምን የሚሰራበት ሁኔታ ላይና ዓለም ላይ አይደለም ያለነው። አንለስ መከላከያው ካልከዳው በስተቀር መከላከያው ከከዳው ኦፍ ኮርስ ብልጽግናን መጣል ይችላል። መከላከያው ግን ካልከዳው መከላከያው ጋር ፊት ለፊት መቅጠም የማይችል ኃይል ፈጽሞ ጥንዶ ብሎ ተደራጅቶ መንግስትን እንደማይገለብጥ ግልጽ ነው። ነገር ግን ጥንዶ ብሎ ተደራጅቶ ቤተክርስቲያን ገብቶ ቄስ ሊገል ይችላል፣ ምዕመን ሊገል ይችላል፣ ህዝብ መንግስት ላይ ህዝብን ሊያነሳሳ ይችላል። ይሄው መንግስት እየጠበቀ አይደለም የሚል ፕሮፓጋንዳ ሊነዙ ይችላሉ። መንግስትንም መደራደር የሚፈልጉት በዚህ ነው። ሰላምህን እንነሳለን፣ እናቶች ገበያ ሲሄዱ እንገላለን፣ መኪና እናግታለን፣ ሰው ደም እናፈሳለን፣ ህዝብ እናነሳሳባለን፣ በየሚዲያ ሰራዊት ከፍለን ህዝቡ እንዲነሳብህ እናስወራለን። በዚህ ነው መንግስትን እየተደራደሩ ያሉት። ጽንዶ ብለው እኮ መተው እኮ ፕሮፓጋንዳ እኮ ሲነግሩን እኮ መንግስትን እኮ እያስፈራሩ ነው። መንግስት ይሰማናል፣ ሚዲያ ላይ ጽንዶ ብለን ተደራጅተናል፣ በቃ ልንመጣ ነው ምናምን እያሉ እኮ መንግስትን እኮ እያስፈራሩ ነው። በምንድን ነው የሚያስፈራሩት? ፊት ለፊት እንደማይገጥሙት ያውቁታል። እያስፈራሩ ያሉት ቤተክርስቲያን ገብተን ንጹሃንን እናፈስልሃለን፣ ኢማም እንገላለን መስጊድ ውስጥ ገብተን ነው። በነገራችን ላይ መስጊድ ውስጥና ቸርች ውስጥ የማያደርጉት ለምን መሰለ? መስጊድ ውስጥ ገብተው ባለፈው ዕለት አማራ ክልል ላይ ወሎ ላይ ገብተው ኢማም ሁሉ ሲገሉ ሃይማኖት ውስጥ ብዙ አትግባ፣ ብዙ ሃይማኖት ውስጥ እንዳገባ ፖለቲካውን ብቻ ንገረን። ኦኬ ያው ኦልሬዲ እኮ ፖለቲካውን እየሰሩ ያሉት ሃይማኖት ውስጥ ነው። አትዲ እንዴት እንነጣጥለው? ያ ለዛ ለደረሰው በደል የሃይማኖት አባቶች መግለጫ ይስተዋል። የኔ መሬት ስለሆነ እንትን ማለት ሳይሆን የሃይማኖት ሰዎች ያ ከባድ፣ ምክንያቱም ፖለቲካቸውን ቤተክርስቲያን ውስጥ ነው መስጊድ ውስጥ ነው እያደረጉ ያሉት። እንዴት ነው መነጣጠል የምንችለው? ከባድ እኮ ነው። እንደዚህ ሐሳባችንንማ እንዳንልማ ከባድ ነው ይሄ። ምክንያቱም ኦልሬዲ ቤተክርስቲያን ውስጥ መሳሪያ ደብቀው እየተኮሱ ያሉበት ሁኔታ ነው ያለው። ንጹሃንን እየገደሉበት ያለበት ሁኔታ ላይ ነው ያለው። ባለፈው ዕለት
መስጊድ ውስጥ ገብተው ኢማም ሲገሉ ህዝበ ሙስሊሙ ወጥቶ ጎንደር ላይ ሆነ ባህር ዳር ላይ ፋኖ ሌባ ነው ጽንዶ ሌባ ነው ለፍርድ ይቅረብልን ብሎ ህዝበ ሙስሊሙ ስለነቃባቸው ያንን አልደገሙም። ግን ህዝበ ክርስቲያኑ ጠላቱን ስላላወቀ ገብተን በገደልን ቁጥር ማን እንደሚጮህ እናውቃለን፣ እንዴት መንግስትን መጣል እንችላለን ብለው ካልኩሌት ሰርተው ስለሆነ ህዝበ ክርስቲያኑ ጠላቱ ማን እንደሆነ ስላላወቀ እስካሁን ድረስ የፖለቲካ ምዕመናችን የፖለቲካ መጠቀሚያ ሆኖ ይሄው የንጹሃን ደም በአርሲ ሆነ በሌሎች በአብያተ ክርስቲያናት ደሙ ይፈሳል። ጽንዶ ብለው ተደራጅተው ንጹሃንን ደም ያፈሳሉ፣ መኪና ያግታሉ፣ አርሶ አደር ይገላሉ። ከዚህ ውጪ መደራደር የላቸውም። እየተደራደሩ ያሉት በዚህ ነው ከመንግስት ጋር። እንዴት ብለን ነው ታዲያ ሃይማኖትንና እነዚህን ሰዎች ልንነጣጠል የምንችለው? ካባለ በሰው እኮ ገብተዋል ትግል ውስጥ ፈጽሞ ልንነጣጠላቸው አንችልም። ቴዳ እና እነዚህ ሰዎች ፈጽሞ መንግስትን በትጥቅ ትግል መጣል አይችሉም። ትውልዱም አይፈቅድም። አይተህ ከሆነ ዶክተር አብይ የዛሬ 8 ዓመት ወደ ስልጣን ሲመጣ የነበረው ጄኔሬሽን ኤሌመንተሪ ስኩል፣ አሁን ላይ ዩኒቨርሲቲ ያሉ ወጣቶች ኤሌመንተሪ ስኩል የነበሩ ናቸው። ዶክተር አብይ ወደ ስልጣን ሲመጣ አሁን በዛ ሰዓት ዩኒቨርሲቲ ተመርቀው ድንጋይ ሲወረውሩ ጎማ ስንት ሲሉ የኢህአዴግ ዘመን የነበሩ ወጣቶች ጄኔሬሽን አዲስ ታይም ወይ ግማሹ ውጭ ወጥቷል፣ ግማሹ ስራ ላይ ነው ያለው፣ አደልት ሆኗል፣ ጎልማሳ የሚባል ትውልድ ላይ ደርሰዋል። ዶክተር አብይ ሲመጣ ግን ኤሌመንተሪ የነበሩት ህፃናት ተማሪዎች አሁን ዩኒቨርሲቲ ነው ያሉት። አዲስ ጄኔሬሽን ነው። ይሄን አዲስ ጄኔሬሽን እሳቤ መቀበል አቅቷቸዋል። አርሰናል አሸነፈ እንዴት ወጥቶ ይጨፍራል? ይሄ አዲሱ ጄኔሬሽን ነው። ድንጋይ መዝጋት፣ ጎማ ማቃጠል በዩኒቨርሲቲ ደረጃ አይቀበልህም። አምነህ ተቀበለው። አዲሱን ትውልድ አምነህ ተቀበለው። ብጥብጥ ረብሻ አይፈቅድም። ይሄ የኢሃፓ ዘመን የነበረበት ቀይ ሽብር ነጭ ሽብር ከዛ የኢህአዴግ መጥቶ በዩኒቨርሲቲ አመጽ ማቀጣጠል ጎማ ማቃጠል ምን ያ ጄኔሬሽን አሁን ጎልማሳ ሆኖ አሁን ላይ ያሉትን ጄኔሬሽኖች ፑሽ እያደረገ ነው። የኛን እንትን ተከተሉ ነው። አሁን ያለው ጄኔሬሽን ደግሞ እናንተ አላዋጣችሁንም፣ አየናችሁ፣ ድህነቱንና እከካችሁን ነው ያራገፋችሁት። እድሜ የለካችሁን ከኢሰፓ ጀምሮ መንግስት በአመጽ ስትቀይሩ እድፍና እከካችሁን ድህነታችሁን ሳትቀይሩ እኛ ላይ አመጣችሁት። ምን አመጣችሁ መንግስት ከመቀያየር ውጭ ብሎ ምላሽ እየሰጠ ነው። አርሰናል ሲያሸንፍ ወጥቶ እያሳየ ነው። ፓርኮች ሲሰራ ወጥቶ እየተዝናና ነው። አንድ ርባብሻና አንድ አመጽ እንደፈለጉት ሊያቀጣጥልላቸው አልቻለም። ኢትስ ኒው ጄኔሬሽን አምኖ ይቀበሉ። አዲሱ ትውልድ በጦርነትና በትጥቅ ትግል አያምንም። ከዛ ውጭ ግን ጽንዶ ብለው ከመንግስት ጋር እየተደራደሩ ያሉት በንጹሃን ደም ነው። መንግስትን እያስፈራሩ ያሉት ንጹሃንን እንገልባለን ያለበለዚያ ተደራደር ነው። ከዚህ ውጭ ድርድር የላቸው ጠረጴዛቸው ላይ። አንድ ጥያቄ ግን ለአንተ መጠየቅ የምፈልገው ቴዳ፣ በሀገሬ ጉዳይ ከመጣችሁ ምንም እድል አልሰጣችሁም ብላ በሀገሩ ጉዳይ ከሆነ ከማንም ጋር ልትሰራ ፈቃደኛ ነህ ቴዳ? እኔ ለአንተ ነው ይሄን የምጠይቀው። አልሰራም ግን አወያያለሁ፣ ድምጻቸውን አሰማለሁ። ለምሳሌ በሀገሩ ጉዳይ ስለ ከኢትዮጵያ ለማዳን ከማንም ጋር ከመንግስት ጋርም ይሁን ከማንም ጋር ይሁን ሀገርህን ሊያፈርስ የመጣውን ኃይል ከማንም ጋር ሆነ ኢትዮጵያን ላድን ነው ብሎ የተነሳውን ኃይል ጋር አብረህ ትሰራለህ? ያ ሀገሬን የሚያድን ከሆነ ከማንኛውም ከሀገሬ ጋር ከሚቆም ጋር ቆማለሁ። ምንም ጥያቄ የለውም። ቴንኪው። በቃ ይሄን ነው ማወቅ የምፈልገው። ቴንኪው ቴዳ፣ ያመሰግናለሁ። እሺ ያ ማለት እኮ ነው በሀገሬ ጉዳይ አልደራደርም ስላችሁ ማንኛውም አገሬን ከፍ የሚያደርግልኝ ስብስብ ከመጣ ለምንድን ነው የማልቆመው? ችግሩ አንዳችሁን ምን ትላላችሁ ነው። እነዛ ኢትዮጵያን ከፍ ልናደርግ ነው የምንመጣው ነው የሚሉት ወይስ ልናወድም ነው? እሱ እንግዲህ ከነሱ እንሰማለን። ጤና ይስጥልኝ። ሄሎ ቴዲ፣ ሰላም ነው ወይ? አለን እግዚአብሔር ይመስገን። እንዴት አመሸ? ሰላም ነው እግዚአብሔር ይመስገን። እሺ ምን ትላለህ? አለን በጣም የሚገርም ነው። ደቡብ ኢትዮጵያዊ እንደዚህ ስትሰማ ደስ ይላል። በቃ በኢትዮጵያዊነት ቆሞ የሚናገር ሲሰማ በጣም ያስደስታል። የመጀመሪያ ደውዬ እናመሰግናለን። እኔም ሀሳብ ያለኝ እንግዲህ በዚሁ ዙሪያ ነው። ቴዶ ይኸው እንግዲህ እንደምናውቀው ጽምዶ ዛሬ የተጀመረ አይደለም።
ጽምዶ የተጀመረው እንግዲህ እዛው ማነው ስሙ አንዳርጋቸው ጽጌ ዘመነ ካሴ እና ደግሞ ያው ሸኔ ውስጥም የነበሩት እነሱም በነበሩበት ሰዓት እዛ ኤርትራ ውስጥ በረሃ ላይ በነበሩ ጊዜ ባይዘው ዛሬ ሞጣ በጣም የሚገርም ትንታኔ በዚህ ዙሪያ ሲያደርግ ነበር። ማን እየገደለ እንደነበረም በጣም ሲናገር ነበር። እንዴት እየተገደሉ እንዳለም ሲናገር ነበር። በጣም ቆንጆ አድርጎ እንግዲህ ለሚሰማውና አንደርስታንድ ለሚያደርግ ሰው በደንብ አድርጎ ተንትኖ አስቀምጦታል። እና ከዛ ጀምሮ ያን ጊዜ የጀመረ ጥምዶ የተባለው ያን ጊዜ የጀመረ እንጂ አሁን አዲስ የመጣ ነው ብለን አናምንም። ምክንያቱም የዛን ጊዜ ሲገቡ ራሱ ለማ ሄዶ ሲለምናቸው ኦነጎቹን ራሱ ለምኖ ሲያመጣቸው በምን ተደራድሮ እንዳመጣቸው አናቅም። ግን ያው የብዙሃናችን ግምት አለ ምናልባት ኦሮሚያ የምትባል ሀገር ትገነጠላለች በሚለው በዛ ተስማምቶ ያመጣቸው ነው የሚመስለኝ። ምክንያቱም ከመጡ በኋላ የመጣው ኪዮስ የጀመረው ከዛ ጊዜ ጀምሮ እነሱ ከገቡ በኋላ ትጥቅ ፈቺ ማነው አስፈቺ ማነው ፈቺ የሚለው ነገር ተጀመረ። ከዛ በኋላ መንግስት በየቦታው አስገባቸው፣ መከላከያ ውስጥ አስገባቸው፣ ልዩ ኃይል ውስጥ አስገባቸው። ከዛ በኋላ ራሳቸው ስራቸውን መስራት ጀመሩ። ዶክተር አብይ ደግሞ እንኳን ልትገነጠል አይደለም አንገቴ ይቀላል ሲላቸው በዛ ይመጣ እንግዲህ ብዙ ችግር ውስጥ ተገባ። ነገሮችን መበጥበጥ ሰውን መግደል ጀመሩ። የዛን ጊዜ የነበረው በጣም ድጋፍ የነበረው ከኦሮሚያ ውስጥ እንግዲህ አሁን ኦሮሚያ ቀልብ ገዝቶ አብይ ማለት ምን ማለት እንደሆነ የሀገር ፍቅር ማለት ምን ማለት እንደሆነ አስተምሮት አሁን ኦሮሚያ የሚባለው ትልቁ ህብረተሰብ ከአብይ ጋር የቆመው አሁን። የዛን ጊዜ ግን አማራው የሚባለው ብሔር ነው በጣም በከፍተኛ ሁኔታ ድጋፍ የነበረው። ያንን ድጋፍ ስለነበረው ማድረግ የጀመሩት ምንድነው አማራ የሚባሉትን ያን የተሰደ የነበሩትን ከወሎ የሄዱትን እነሱን መግደል ያዙት። በተደጋጋሚ መግደል ጀመሩ። ከዛ በኋላ አማራው ህዝብ ያው አሁን ያን ነገር አብይ እንዳደረገው አይነት ሁኔታ ለምን ከመከላከያ ከልዩ ኃይል ውስጥ ስለነበሩ እነሱ እየገደሉ በሄዱ ቁጥር ህዝቡ እየተበሳጨ ድጋፉን ያሳጣ። አሁን ጽምዶ የሚባለው ኃይል እውን ከሆነ በዚህ በኩል ብልጽግና አለ የፌዴራል መንግስቱ የፓወር ጉዳይ ነው የሚሆነው። ባትልፊልድ ላይ የሚፈታ ነገር ነው የሚሆነው። ማን ነው የሚያሸንፈው? እንግዲህ በዚህ በኩል ስታይ ኢትዮጵያን ስታይ መከላከያ ነው ያላት። መከላከያ ማለት ደግሞ በቃ የኢትዮጵያ ምሰሶ ማለት ምሰሶ ፈረሰ ማለት እንግዲህ ማንም አሸናፊ የሌለበት ከዛ በኋላ ሶማሌ የምንሆንበት አባቴ አሁን ጦርነት ለይተን ነው እየተዋጋን ያለን። ያኔ ግን ጎረቤት ለጎረቤት ምናልባትም ወንድም ከወንድም ጋር እህት ከእህት ጋር የሚፋሰስበት እና የሚተላለቅበት ደም የሚፋሰስበት ጊዜ ነው። ማንም አሸናፊ የማይኖርበት ሀገር ነው የሚፈጠረው። እንኳን መከላከያ አይደለም አሁን አብይ ከዚህ ካለበት ቦታ ላይ ድንገት ተሳስቶ ወያኔ እሱን ማጥፋት አቅቷቸው አልነበር፣ መግደል አቅቷቸው አልነበር። ግን ምን ያህል ህዝቡ ተቆጥቶ ነገሮች ከቁጥጥር ውጭ ሆኖ ኤክስክሌት እንደሚያደርግ ስለሚያውቁ ሳይነኩት አብይን ይሄዱት። አሁንም እነዚህ ሰዎች እንኳን መከላከያን አፍርሰው አይደለም አብይም አሁን የሆነ ጥቃት እንኳን ቢደርስበትና ቢደረግ ነገሮች ከቁጥጥራቸው ውጭ ወጥተው ብዙ ነገር ነው የሚፈጠር። ይሄንን ነገር ያልተረዱ ብዙ እንትኖች አሉ። ግን ይሄ ነው የሚሆነው እና አሸናፊ የሌለበት ሀገር ነው የምንሆነው። ማንም እስካሁን ድረስ ሲፈርስ አይተናል። ሀገር ሊቢያ ሲፈርስ አይተናል፣ ሶሪያ ሲፈርስ አይተናል፣ የመን ሲፈርስ አይተናል፣ ምድደው ኢራቅ ሲፈርስ አይተናል። ስለዚህ ኢትዮጵያ በከባድ ሁኔታ ከዛ በኋላ ደግሞ በቃ ማንም ሊያቆመው የማይችለው ነገር ውስጥ ነው የምንገባው እንጂ የፋኖ አሸናፊነት፣ የጽምዶ አሸናፊነት፣ የትግራይ አሸናፊነት፣ የማንም አሸናፊነት የማይኖርበት ታሪክ ነው የሚፈጠረው። ስለዚህ ይሄ ደግሞ አይሆንም። ምክንያቱም የኢትዮጵያ ሕዝብ ይሄንን ስለሚያውቅ ማንም ኃይል ተጣምሮ ይምጣ ተደራጅቶ ይምጣ ኢትዮጵያን በሚያፈርስበት ሁኔታ ስጋት ውስጥ ነን ብዬ አላምንም። የኢትዮጵያ መከላከያ ለዚህ በቂ ነው ብዬ አምናለሁ። አመሰግናለሁ ስለሰጠኝ። እግዚአብሔር ያክብርልሽ። ቴንክ ዩ
እሺ ገብታል ወንድሜ። ኦኬ ስልክ ተደራርቦብኛል። እሺ በጽንዶ ጉዳይ ነው ሀሳባቸውን እየሰጡ ያሉ ሰዎች። ስልኩ ሲመጣ ሲስተካከል ድጋሚ ማስገባቸው ይሆናል። በፌዴራል መንግስቱ በተቃራኒ ያሉት አሁን ባለው ደረጃ ፋኖ፣ ኦነግ፣ ቲፒኤልኤፍ፣ ሻቢያ እንዲሁም በአልቡርሃን የሚመራው የሱዳን አርሚ ፎርስ እነዚህን ሁሉ ደግሞ በዋነኛነት የምክርም የሎጂስቲክን በማቅረብ ድጋፍ ታድርጋለች ተብላ የምትጠረጠረው ግብጽ ናት የሚሉ ወገኖች አሉ። አሁን ጥያቄው ከነዚህ ስብስብ ጋር ህዝብ የኢትዮጵያ ህዝብ ነው የሚቆመው ወይስ ከፌዴራል መንግስቱ ጋር? ህዝብ ከማጋ ነው የሚቆመው ነው ጥያቄው። ይሄን ፖለቲከኞች ማስረዳት አለባችሁ። አሁን ግለሰቦች በስሜት ሆናችሁ ችርስ ስለተባባልክ ህዝቡም አብሮ ችርስ ይላል ወይስ አይልም? እሱን ማስረዳት አለበት። ሁለተኛ በተደጋጋሚ ሳነሳ እንደሰማችሁት ለፌዴራል መንግስቱም ለነዚህ ለተጻማጅ ኃይሎችም የሚራራቁ ሀሳቦች እንዴት ነው የምታደርጉት? እሺ አንዳንድ ሰው ከዚህ ላስገባላችሁ ለ5 ደቂቃ ይሰማል? ተስፋ ማርያም ጌትነት ሰላም ነው? እንዴት ነህ? ሰላም ነው ወይ? አለው ቴዲ እንዴት ነህ? አለው። ጽምዶና የፌዴራል መንግስቱ ወደ መታኮስ ቢገቡ ድል ወዴት ነው መሄደው ብለህ ታስባለህ? ትጥቅ ትግል በወቅታዊ ኮንዲሽን የሚወሰንም ጭምር ነው። በአንድ የፖለቲካ እንቅስቃሴ ብቻ የሚገደብ አይደለም። ጽምዶ የሚባለው በራሱ ገና ጸድቶ ያልወጣ እጅና እግሩ ያለየ ስብስብ እንደሆነ ያው ይታወቃል። በምን ተስማሙ፣ እንዴት ተስማሙ? እዚህ በፊትም አወዛጋቢ ሆኖ ለብዙ ጭቅጭቅ ምንጭ ሆነው አንደኛ ነገር ጽምዶ የሚባለው አለ ወይ የሚለው ነበር። ሁለተኛ ደግሞ ሲስማሙ ያው በግልጽ የሚታወቅ የአደባባይ ጉዳይ አለ የሚጋጭ ፖለቲካ ኢንተረስት እንዳላቸው እና ሲስማሙ በምን የፖለቲካ ኢንተረስት ነው የተስማሙት የሚለው ጉዳይ በጣም ሴንሲቲቭ። ይሄ እስካሁን ድረስ ጠርቶ አልወጣም። ያን ኮንዲሽን የሚያመጣው የፖለቲካ ምላሽ ትግላቸው ላይ የሚኖረው ተጽዕኖ ቀላል የሚባል አይደለም። ከፍተኛ ተጽዕኖ ነው የሚኖረው። እንደ ግል ግን እነዚህ የፖለቲካ ስብስቦች በአንድም በሌላም ኮንዲሽን የፖለቲካ አስተሳሰባቸውን ኮምፕሮማይዝ አድርገው መሰባሰብና መጣመር ችለው ቢመጡ ሞር የተሻለ ነው ብዬ አስባለሁ። አንዱ በሆነ የፖለቲካ ሲቹዌሽን ሾልኮ ገብቶ ኢትዮጵያን ወደ ለየለት ሌላው ስብስብ ችግር ከሚከታት ቢያንስ ከለውጥ በኋላ እርስ በርስ ላለመጋጨትና በአንድ የፖለቲካ አስተሳሰብ ወይም በህዝብ ውሳኔ የሚሆን የሽግግር መንግስት ለማድረግ ተስማምተው መጣው የሚፈጠረውን ቫኪዩም የሚሞሉ ከሆነ ሞር የተሻለ ነው ብዬ አስባለሁ። አዘርዋይስ ቲፒኤልኤፍ ጌታቸው ረዳንም ተጠቅማ ይሁን ሌሎች ኃይሎችን ተጠቅማ ይሁን ሰው ከትጥቅ ትግል መሰላቸት ጋር ተያይዞ የሚያመጣውን ተጽዕኖ ተጠቅማ እንደግል እንዳንድ ድርጅት ፔኔትሬት አድርጋ ብትገባ ወይ ፋኖ ቢገባ ወይ ኦላ ቢገባ ምናምን የሚፈጠረው ችግር የበለጠው ስብስብ ነው ብዬ ሰጋለሁ። ምክንያቱም በማግስቱ ሌላ ጦርነት ነው የሚቀጥለው ደግሞ የከፋና የባሰ ነው ባልተረጋጋ ስርዓት ምናምን የሚለው ነገር ስላለ ማለት ነው። ሶ ከዛ አንፃር ያንን ችግር የመለሰና ጤናማ የሆነ አግሪመንት ቢኖራቸው የተሻለ ነው ብዬ አስባለሁ። ከዛ ውጭ ግን በትጥቅ ትግል የሚመጣ ለውጥ ሁሌም የሀገርን የፖለቲካ ችግር በምንም ኮንዲሽን ፈቶ አያውቅም፣ ሊፈታም አይችልም። አንጻራዊ ከሁለት መጥፎ የተሻለ መጥፎ እንምረጥ በሚል ሳቢ ካልሆነ በስተቀር እኔ ትጥቅ ትግልን በምንም ኮንዲሽን አላበረታታም፣ ጤናማ ውጤት ያመጣል ብዬ አላስብም። ኦኬ ከልብ ነው የማመሰግነው ተስፋ ማርያም።
በተለይ በታጣቂዎች በኩል የሚነሱ ጥያቄዎች የፖለቲካ ምህዳሩ ባለመስፋቱ ነፍጥ ያነሳ ነው። የፖለቲካ ምህዳሩ እንደፈለገ ልናወስ አንችልም ወይም ሊያላውሰን አልቻለም የሚል ምክንያት ነው የሚያቀርቡት። የሆነ ሆኖ ለዚህም ነው እነሱ እንደሚናገሩት ነፍጥ ያነሱት። ወደ ሪያሊቲው የምንገባ ከሆነ አሁን ያለው ነባራዊ ሁኔታ ባትል ፊልድ ላይ የሚፈታ ከሆነ ወደ ፓወር ፖለቲክስ መሄዳችን የማይቀር ነገር ነው። እንዳልከው ተጻመዱ የሚባሉ ኃይሎች ራሳቸው ለህዝቡ መግለጽ ያለባቸው ግዴታ አለ። ነፃ አወጣሃለሁ ለምትለው ህዝብ ማስረዳት አለበት። ፖለቲከኛ ነው። ሁለት ግለሰብ በሻይ ቤት ወይ አረቄ ቤት ወይ ጠጅ ቤት ችርስ ተባብለህ ምናምን አንተ ስለተቃቃፍክ እንደዛ ነው ማለት አይደለም። ፖለቲከኛ የሚሄድበትን መንገድ እንዴት እንደተጻመደ በምን ጉዳይ ላይ እንደተስማማ ነገም ከነገ ወዲያ ደግሞ 4 ኪሎ ገብተህ ደግሞ ተካድን፣ ተሸወድን፣ ተታለልን እንደዚህ ሆነ እንዳትል ማለት ነው። አንዳንዶቻችሁ የሰማይና የምድር ያህል ልዩነት አላችሁ በእርስ በርሳችሁ መካከል። ያን እንዴት ነው የምታደርጉት? እነዚህን አጥርቶ ማለፍ ያስፈልጋል። አለባብሰው ቢያልፉ በአረም ይመለሱ እንዲል ያገር ሰው ማለት ነው። እነዚህ ናቸው ዋና ዋና ነገሮች። አይ እንደዛ ነዋ። መጀመሪያ አጥርተህ ነው መንቀሳቀስ ያለብህ። መሀል አዲስ አበባ ላይ መጥተህ ዝም ብለህ አሰስ ገሰሱን ይዘህ መጥተህ ትፈነጫለህ ማለት አይደለም። እንደዛ እኮ አይደለም። ሱዳንን አይተሃል። ስትመጣ ጽድት ያለ አጀንዳ ይዘህ መጥተህ ህዝብን ካሳመንክ የራስህ ጉዳይ። 4 ኪሎ የሚያስገባ እኮ ነው። አይ ከገባን በኋላ እንነጋገራለን ካልክ የሚገባ ነገር ይግባብህ። ከገባ በኋላ የታባ ነው የምትነጋገረው? መጀመሪያ ተነጋገር። እዛ ሱዳንም ተነጋገር፣ ኤርትራም አስመራ ላይ ተነጋገር። ብቻ ተስማማ። ተስማምተህ ከዛ በኋላ ወደ ትግል ገብተህ ታግለህ ለማታገልም ለህዝብ አሳውቀ በዚህ ጉዳይ ተስማምተናል፣ እነዚህን ጉዳዮች ላናነሳ ተማምለናል ብለህ ነው። ያጎትህን ቤት የምታፈርስ መሰለህ እንዴ? የሁላችንን ቤት ነው እኮ ልታፈርስ የምትመጣው። ያጎትህን ቤት ምን አናደደ ይለኛል። አንዳንዱ እኮ ገና ነው እኮ። አሁን ይሄ አክስቱን ቤት የሚያፈርስ ነው ይመስሉ። ኢትዮጵያውያን የሚኖሩበት ሀገር ነው። 130 ሚሊዮን ህዝብ ነው። ሁሉም ህዝብ ያገባዋል። አመዶ ወይ የውሽማህን ቤት አይደለም የምታፈርሰው። እንደዛ ቢሆን የራስህ ጉዳይ ትባላለህ። ስለዚህ ሱዳንን ያየ ህዝብ ነው። ይሄ ሊቢያን ያየ ህዝብ ነው። ሌሎችን ያየ ህዝብ ነው። ሱዳንን ያፈረሳት ምን እንደሆነ ያውቃል። አልበሽርን በመጣል ጉዳይ ላይ ተስማሙ ሁለት ታጣቂ ኃይሎች። ካርቱም ቤተመንግስት ብቻ እንግባሉ። ካርቱም ቤተመንግስት ገቡ። ህዝቡ ከጎናቸው ገባ። ከዛ ካርቱም ቤተመንግስት ተታኮሱ። ጀነራል ሐምዳን ዳጋሎ እና አልቡርሃን ማለት ነው። ዛሬ አንደኛው ሲገባ አንደኛው ይወጣል። አንደኛው አሳዳጅ፣ አንደኛው ተሳዳጅ ሆኗል። ሀገሪቱ ፈርሳለች። አናተ ይፍረስና ሀገር ለማፍረስ አይደለም መምጣት ያለብህ። ፖለቲከኛ ነህ፣ ሀገር ለማጽናት ነው የምትመጣው። ኢትዮጵያን ጠንካራ ለማድረግ፣ ገናና ለማድረግ፣ ከፍ ለማድረግ፣ እዳም ካለባት እድዋን ለመመለስ ምናምን ብለህ ሰክሰህ ነው። እንዲህ ደግሞ ስትመጡ ፕሊዝ የማታ ከሁለተኛ ክፍል ያቋርጡ ሰዎች ፖለቲካ ውስጥ እንዳይገቡ አባሯቸው፣ ያበላሹባቸዋል። ለማንኛውም በዚህ ላይ የምትጨምረው አለ ተስፋ ማርያም? ከዛ ሌሎች ሰዎችን አስገባለሁ። ዋናው ነጥብ አሁን ያልኩ ነው። የሆኑ የፖለቲካ ኃይሎች እንደዚህ አይነት ትብብር ሲያደርጉ ለሚደግፋቸውም ይሁን ለሚቃወማቸው አካላት አቋማቸውን በግልጽ ማሳወቅ ከፍተኛ የሆነ ኢምፓክት አለው። እዚህ ላይ መዘናጋት የለባቸውም። ሰውም ሲደግፍ የምጣላው መንግስት አገባ ሲሉ ምን ትላለህ? አሁን አንዳንዱ የማታ ከሁለተኛ ክፍል ያቋረጠ ነው ፖለቲካ አግዳሚ ወንበር ነው ሁሉንም ያስቀምጣል። መቼስ ገብቶ ምን አገባ ሲጀመር ቢልስ ምን ትላለህ? በሀገሬ ጉዳይ ካላገባኝ በምን ያገባኛል? በአገባኝ ኑሮ እኮ ከዚህ ገዳይ መንግስት ፊት ተጋፍጬ እኮ ኢትዮጵያ ውስጥ ተቀምጬ እንደዚህ አይነት እሳት አልጋፈጥም። ህይወቴን አጥቼ እንዲህ አይነት ኮንዲሽን ውስጥ የገባሁት እኮ የሀገሬ ጉዳይ ስለሚመለከተኝ ስለሚያገባኝ አገር ነች። ስለዚህ በዚህ ጉዳይ ላይ ምንም አይነት አሁን እኮ ችግሩን መሰለ ከዚህ በፊት የሚመጡ ለውጦች ሁሉ ለምን እንደሚከሽፉት ለምንድን ነው ኢህአዴግን በዛ ልክ በድንጋይ ውርዋሮች አውርደን ለምንድን ነው የከሸፈው? ለራሱ ለኢህአዴግ አሳልፈን እንድንሰጠው ያደረገን የምንነጥለው መንግስት እንጂ የምናመጣውን ስርዓት የምንተክለውን ስርዓት አናቅ። ሊቅ ነኝ ከሚለው ከዛ 60 ትውልድ ጀምረ ተነሳ ሊቅ ነኝ ብሎ አፄ ኃይለ ሥላሴን እንደሚያወርድ እንጂ ምን አይነት ስርዓት እንደሚተክል ከኢትዮጵያ ጋር ማሽ ሊያደርግ የሚችል ርዕዮተ ዓለም ስለማምጣቱና ስላለማምጣቱ አላገናዘበም። ማን እንደሚመራ እንዴት እንደሚመራ ያውቅ።
ተማሪው እንቅስቃሴ የተባለው ስንት ግሩፕ ነው የሆነው ከለውጥ በኋላ? ግሩፕ እኮ ነው የተወለደው አይደል እንዴ? እርስ በርስ የሚገዳደሩ አንድ ፓርቲ እንኳን እንዴት እንደተገዳደሩ ታውቀዋል። አሁን ደግሞ ያለንበት ዘመን ከዛ በብዙ ጥፍ የራቀ ነው። በአንድ ቀን ብዙዎች አልቆ የሚያድሩበት ነባራዊ ሁኔታ ነው ያለው። የምንቃወመው መንግስት አለ፣ ምንም ጥያቄ የለውም። አሁንም ቢሆን በዚህ መንግስት ኢትዮጵያ ሰርቫይቭ አድርጋ አትቀጥልም። ኢትዮጵያ አሁንም ቢሆን ወደ ቁልቁለት እየወረደች ነው። አደገኛው ኮንዲሽን ውስጥ ገብቷል። ሰው በሃይማኖቱ ተጨፍጭፎ ዝም የሚባልበት ሀገር ሆኗል። አንድ ግለሰብ በሃይማኖቱና በብሔሩ ሲጎዳ ስንት ጦስ ስንት ብጥብጥ የሚፈጠርበት ሊቢያ ኢትዮጵያን ተገደሉ በሃይማኖታቸው ብለን ኢትዮጵያ ውስጥ ሰልፍ ወጥተን የምንቃወምበት ሀገር ነበር። አሁን ግን እዚህ አርሲ እየተጨፈጨፉ ድምጽ መሆን የማንችልበት ደረጃ ላይ ደርሰናል። እዚህ ኮንዲሽን ውስጥ ወርደናል። በጣም አደገኛ ኮንዲሽን ነው ያለነው። ግን ደግሞ ይሄንን ስላየነ ብቻ የምንጥለውን ስርዓት ብቻ ታርጌት የምናደርግ ከሆነም አደገኛ ነው። የምንተክለውንም ስርዓት አስበን አቅደን መስራት ያስፈልጋል። ትናንትና የሆኑ መርህ የሌላቸው ግንኙነት የፈጠሩ ሰዎችን ዝም ብለን ስንከተላቸው ኖረን ነው ስልጣን ሲያገኙ የከዱን ብርሃኑ ነጋ። ከግብጽ ጋር እንዴት እንዲህ አይነት ሪሌሽን ፈጠር ካላል ነው። ከሻቢያ ጋር እንዴት እንዲህ አይነት ሪሌሽንሺፕ ፈጠር ካላል ነው። አሁን ስልጣን ከያዘ በኋላ ለምን እንዲህ ያደረክ እንዲህ ለምን ሆንክ ምናምን ብንለው ለውጥ የለው። ገና ወደ ትግል ላይ ያለን መታገል ይቀላል ከስልጣን ይወጣን ከመታገል ይልቅ። አስቀድሞ ይሄን አይነት የፖለቲካ ሲቹዌሽኖችን በደንብ ገምግሞ ምንድነው መሰጠኝ በምንድነው የተስማማ ከህዋት ጋር ስትስማማ እንደ ፋኖ ኃይል የወልቃይት የራያን ጉዳይ ምን አድርገው ነው? ትናንቱ ዋጋ ከፍሎበታል ያማራ ህዝብ ተወደደም ተጠላ። የትግራይ ህዝብ ጥያቄ ደግሞ ወልቃይት ራያ ይላል። ሁለቱም በምን አስታርቀው ነው ወደ እንደዚህ አይነት ኮንዲሽን የገባው? ከኦላ ጋር ስትስማማ በምን የፖለቲካ ሂሳብ ነው? መንግስት የከለከለውን አንተ ልትሰጠው ተስማምተ ነው ወይስ በህዝብ ውሳኔ ጉዳያችን ይፈታል ብለ ተስማምተ ነው? በሽግግር መንግስት ተስማምተ ነው? ይሄን ጥያቄ እስካልመለሰ ድረስ ልክም ነው ስተትም ነው ማለት አግባብ አይመስለኝም። ይሄን በትክክል መመለስ ያስፈልጋል ለህዝቡ ብዬ አስባለሁ። ቴንኪው ቴድ የድሩን ስለሰጠኝ። ምንም ጥያቄ የለውም እኮ እኛ እኮ እንዴት ያሉ ፖለቲከኞች እንደወረሩን እኮ ግራ ገብቶናል እኮ ዘንድሮ። ሳትጠይቅ ምን የሚለው የእግዚአብሔር ቃል ብቻ ነው። ዘንድሮ የገቡብን እኮ ስትጠይቅ ከነሱም ብሶ ደግሞ ሊያሸማቀህ ይጥራል። ወይ ብልጽግና ይላል፣ ወይ ብአዴን ይላል፣ ወይ እንትን ይላል። ፖለቲከኛ ስትጠየቅ ማስረዳት አለብህ። ማስረዳት የሚችሉ አሉ፣ ማስረዳት የማትችሉ ዝም ትሉ። መጠየቅ አለብህ። እንዴት የምትጻመደው ከየት ከኤ ወደ ቤ ዜድ እንዴት ነው የምትሄደው? ልክ እናንተ ሌሎች እንደምትጠይቁት ማለት ነው። አሁን ለምትታከሱበት ጉዳይ አንዳንዶቻችሁ እኮ ያለፉት 10 ዓመታት 20 ዓመታት የተደረገባችሁ ነው። ያን እንዴት ነው ላታነሱ ተማምላችኋል። ኬዝ ክሎዝድ። አንዳንዶቻችሁ ጄኖሳይድ ተፈጽሞብናል ትላላችሁ፣ ኢሰብአዊ ድርጊት ትላላችሁ፣ ተፈናቅለናል ትላላችሁ። ይሄን ያደረጉብን ሰዎችን እነዚህ አካላት አሁን ለምሳሌ በአማራ ፋኖና በኦነግ መካከል ስምምነት ከተደረገ ላለፉት 2 10 ዓመታት 3 10 ዓመታት ሲነሱ የነበሩ ነገሮችን በምንድን ነው ያስታረቃችሁ ተብሎ ህዝብ ሊጠይቅ ይችላል። ለዛም ምላሽ ሊኖራችሁ ይችላል። አይ በዚህ ተግባብተናል ማለት አለበት። ተስፋ ማርያም ከልብ ነው ማመሰግነው። አመሰግናለሁ ቴሽድሻ። መልካም ጊዜ። ቴንኪው እንዴ። እሺ ሌላ ሰው ላስገባ እስኪ። ስልካችሁ እዚህ ጋር ኮኔክት እያደረገ ነው። እስኪ ወንድሜ ገብተሃል? ሄሎ ጤና ይስጥልኝ። እድሜ ይስጥልን። ሰላም ነው ወይ? ሁሉ አማን፣ ሁሉ ሰላም። ከዚህ ማስገባችኋለሁ። እግዚአብሔር ይመስገን። እሺ በምናነሳው አጀንዳ ላይ ምንድን ነው ያንተ ሀሳብ? የጽምዶ ሀሳብ ነው የምጋራው። ያው ጽምዶ ቢያንስ ኢትዮጵያን የማትረፍ የህልውና ጥያቄ ይዞ ሊመጣ ይችላል። የጥምረቱ ያው የፖለቲካ ስርዓቱ እያንዳንዱ የፖለቲካ ስርዓት የሚሄደው የራሱ ክራይቴሪያ ይኖረዋል። ኤርትራ የራሱ ክራይቴሪያ ይኖረዋል። የአማራ ፋኖ የራሱ ክራይቴሪያ ይኖረዋል። ትግራይ የራሱ ክራይቴሪያ ይኖረዋል። ሱዳን የራሱ ክራይቴሪያ ይኖረዋል። እንደ ኢትዮጵያ ስናየው የትግራይና የአማራ የራሳቸው ክራይቴሪያ ይኖራቸዋል ኢትዮጵያን የማዳን። እነዛኞቹ የመርዳት ከዚህ በፊት ኢህአዴግ ከኤርትራ ጋር እንዴት ሆኖ ደርግ እንደጣለ የምናውቀው ታሪክ ነው። ይሰማል። እና ያ እንዳለ በፖለቲካ አካሄድ የራሳቸው አለ። እዚህ ሚዲያ ላይ ላይናገሩ ይችላሉ። ጽምዶ ግን አሁን ያለው ስርዓትን ጎትተው ሆነ በፖለቲካ ሻጥርም ሆነ በሆነ ነገር የማውረድ
በአንድ ጊዜ ፈንቅላ አይደለም የምታወርደው ገዢ ስርዓትን። ኢህአዴግ ከኤርትራ ጋር ደርግን ስትለው 17 ዓመትም ታግሏል። ይሄ ሂደት አጀማመሩ ጥሩ ነው፣ እንቅስቃሴው ጥሩ ነው። ለምን ገዢው ስርዓት በአሁኑ ሰዓት ኢትዮጵያን እያስተዳደረ ነው ወይ ብትል አይደለም። በከፊል ኦሮሚያን አያስተዳድርም፣ በከፊል አማራ ክልልን አያስተዳድርም፣ ሙሉ ለሙሉ ትግራይን አያስተዳድርም። እያስተዳደረ ነው የሚል አካል ካለ መጥቶ መከራከር ጥያቄ ማንሳት ይችላል። እና ያለው ስርዓት የሚመጣው አካል የተሻለ አንዳንድ ሰው ጋር እነዛኞች ቢመጡ ይላል። ከዚህኛው ስርዓት የባሰ ስርዓት የሚመጣ ስርዓት የለም። ከኢህአዴግ ስርዓት እኮ ጥሩ ስርዓት የምናነሳላቸው ጥሩ ነገር እኮ አለ። ኢህአዴግ ሙሉ ለሙሉ መጥፎ አልነበረም። ቢያንስ የጸጥታውን ጉዳይ ጥሩ ነው። የጸጥታውን ጉዳይ ልናነሳው እንችላለን። በከፊል የኢኮኖሚ ስርዓቱን ልናነሳው እንችላለን። አንድ ነገር ስንጨፈልቅ ሙሉ ለሙሉ አይደለም የምንጨፈልቀው። ከደርግ ስርዓት የምናነሳቸው ነገሮች አሉ። የትምህርቱን የሆነች ነገሩን ልናነሳ እንችላለን። ደርግ ጨፍልቋል፣ ኢህአዴግ ጨፍልቋል። ቢሆንም ብንታነሳው መለጠፍ አይደለም። ሙሉ ለሙሉ እየለጠፍን አይደለም የምንሄደው። የተሻለውን ፓርት ፖይንቱን እያወጣን መሄድ አለብን። የአማራ ፋኖ ሙሉ ለሙሉ ሊተገብረው ይችላል። ግን የተሻለ ቢያንስ ኤዱኬትድ የሆነ ወጣት ያንግ የሆነ ትውልድ ይመጣል። እሺ፣ ከዚህ ጋር በተያያዘ አንድ የሚነሳ ጥያቄ አለ። አንተ በፈለከው መንገድ ትመልሳለህ። ለምሳሌ ሻዕቢያም ግብፅም የአልቡርሃን መንግስት የሳፍ መሪ የሱዳንም በኢትዮጵያ ዙሪያ ላይ በተለይ ከግብፅ ጋር የሚስተካከል አመለካከት ነው ያላቸው። የግብፅ ደግሞ አጀንዳ በታሪክም እንደምታውቀው ኢትዮጵያን የማዳከም ነው። አሁን ይሄ ስብስብ በግብፅ ታግዞ የሚመጣ ከሆነ አንተ እንደምትለው ኢትዮጵያን የማዳን አጀንዳ ይዞ የሚመጣ ነው ብለህ ታምናለህ? በትክክል የማዳን አጀንዳ አለው። የአማራ ፋኖ የትግራይ ህዝብ ሙሉ ለሙሉ የአማራ ህዝብ ሙሉ ለሙሉ የነሱ ተላላክ የሚለውን ንግግር አይደለም ህዝብ ጋር የሚጠቀመው። ከነሱ ከግብፅ የተሻለ አይምሮ የአማራ ፋኖ አይምሮ አለው። የትግራይ ህዝብ ሙሉ ለሙሉ አለው። ከዛ ይሄ ያሁን ዝም ብሎ ይሄ የብልጽግና ኮሪደር የሚያወራውን ወሬ ተላላኪ ባንዳ ይህን አልጠቀመውም። አሁንም አንድን ነገር ለማትረፍ ሰርቫይቫል ህይወት ኖረህ ነው የምታተርፈው። ከማትፈልገው ሰው ጋር አታችሁነት ትኖራለህ። ህይወትን ነው የምታርነው። ኦክሲጅን እያስፈለገው ነው ሙሉ የኢትዮጵያ ህዝብ አሁን ላይ ምግብ አይደለም ኦክሲጅን ነው የሚያስፈልገው። የመኖር ተስፋ ነው፣ የመተንፈስ ተስፋ ነው ያለው የሚፈልገው። መተንፈስ ነው የሚፈልገው ነው። ሌላ ደግሞ ሸልተር ተርሸሪ ልታደርገው ትችላለህ። ኦክሲጅን ነው የሚያስፈልገው። አሁን ግን ምንድነው የብልጽግናም ሆነ ዝም ብሎ አንዱ ያልገባው ታሪክ ያልገባው ነገር እንዴ አባይን እኮ ሊያስፈርሱ ዋይ ከአማራ እናት መቀነት የወጣበት ገንዘብ እኮ ነው አባይ የተገነባው። ከትግራይ እናት መቀነት የወጣ ገንዘብ እኮ ነው አባይ የተገነባው። ይህን ረስተውት ነው ፖለቲካ ውስጥ የገቡት። ይህ ጥያቄ እኮ ከኛ ተሽሎ እኮ ነው አማራ ፋኖ ጫካ ገብቶ እኮ እየታገለ ያለው። ትግራይ እኮ በቃኝ ያለው ገና ፀሐይዋ ሳትወጣ እኮ ነው። የአብይ መንግስት ማስተዳደር ሳይጀምር እኮ ነው በቃኝ ያለው። ጨፍጫፊ፣ አሳሪ፣ ገዳይ መንግስት እንደሆነ ይታወቃል እኮ። ምንድነው? አጠቃላይ ችግር የለውም። ይሄን ነገር ነው አሁንም ይሄ ጄኔሬሽን ያንጉ ጄኔሬሽን ያውቃል። ይሄ ተላላኪ ነው ባንዳ ነው ሊባል አይገባም። ያለውን በተስፋ ያለው በተስፋ የደግፈው፣ ገንዘብ ያለው በገንዘብ፣ አቅም ያለው በአቅሙ እንደዚህ ያርግ ነው። ወደኋላ የመጎተት ስርዓቱን ያቁሙ። ዝም ብሎ የተመልካች ይሁን ባይኔ። ቴንክ ዩ ከልብ አመሰግናለሁ አድማጭሽ፣ እግዚአብሔር ያክብር። ክብራትና ክብራን በዚህ ጉዳይ ላይ ፖለቲከኞች አሉ። አንዳንዶቻችሁ ሳይገባችሁም ነው ግርግር የምትፈጥሩት። ስለዚህ አድምጡ፣ አይከፋም። ከጽምዶ ወገን ጥያቄ ሲጠየቅ በዚህ ሂደት አገር ማዳን ትችላለህ ወይ? ኢትዮጵያን ወደ ከፍታ መውሰድ ትችላለህ?